እስክንድር ነጋን ጨምሮ ከፍተኛ ባለስልጣንና የጦር ጄኔራሎችን ደምስሶ ወይም ደግሞ አፍኖ ለወጣ ደጎስ ያለ የገንዘብ ሽልማትና የጀግና ማዕረግ ይሰጠዋል ሲል የአማራ ፋኖ ብሔራዊ ኃይል መረጃውንም በይፋ አሰራጨም። ለልዩ ተልዕኮ ሲንቀሳቀሱ የነበሩ 6 የፋኖ አባላትን ለማፈን የሞከረው የአገዛዙ ኃይልም በእጅ አዙር ታፍኖ ከባድ ኪሳራ እንደደረሰበትም ተነግሯል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን ማስደምጣቸዋለሁ። በየጅቤና በተለያዩ አካባቢዎችም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁኔታዎችም በእጃችን ይገኛሉ። ዝርዝር መረጃዎችን ማስደምጣቸዋለሁ። በርካቶች መቀላቀላቸውም ተነግረዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾቻችንም በዕለተ እሁድ ቀን ግንቦት 24 2017 ዓመተ ምህረት በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የአዳር የአውደ ውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በዝርዝርና በስፋት ታደምጣላችሁ። አብራችሁ እንድትቆዩ ደግሞ ጋበዝኩኝም። ከፋኖ መንደር ባገኘነው መረጃ መሰረትም ከዛሬዋ ዕለት ማለትም በዕለተ እሁድ ቀን ማለትም ግንቦት 24 2017 ዓመተ ምህረት ጀምሮ ለብልጽግና ተሰልፎ በመዋጋት ላይ ያለ የሚሊሻ አድማ ብተና ይሁን የመከላከያ አባል ለብልጽግና ተሰልፈው ከሚዋጉት ወታደሮች ውስጥ አንድም ሆነ ከዚያ በላይ ደምስሶ ወደ ፋኖ ለሚቀላቀል የአማራም ሆነ የሌላ ብሔር ተወላጅ የጀግና አቀባበልና ከ100 ሺህ ብር ጀምሮ እንደሰራው ጀብድና እንደደመሰሰው ሰራዊት መጠን የሚጨምር ገንዘብ ሽልማት እንደሚበረከትለት በይፋ ተገልጿል። ታዲያ ከዚህ በተጨማሪ የአማራ ፋኖ ብሔራዊ ኃይልን ትግል እንቅስቃሴን ወደኋላ እየጎተቱ የሚገኙ በተለይም ደግሞ እስክንድር ነጋን ጨምሮ ፋኖ መስለው ነገር ግን በርካታ ጥፋቶችን እየፈጸሙ የሚገኙትን ጨምሮ ከፍተኛ ባለስልጣንና የጦር ጀነራሎችን እንደምትሶ ወይም ደግሞ አፍኖ ለወጣ ደጎስ ያለ የገንዘብ ሽልማትና የጀግና ማዕረግም ይሰጠዋል ነው የተባለው። እስክንድር ነጋን ጨምሮ የጦር ጀነራሎችና ከፍተኛ ባለስልጣናትን ደምስሶ ለሚመጣ የጀግና አቀባበልና ደጎስ ያለ ገንዘብ ሽልማት እንደሚበረከትለት የተገለጸ ሲሆን የብር መጠኑ ግን እንዳልተገለጸ የመረጃ ምንጮቻችን ባገኘን መረጃም ያመላክታል። ለልዩ ተልዕኮ ሲንቀሳቀሱ የነበሩ 6 የፋኖ አባላትን ለማፈን የሞከረው የአገዛዙ ኃይልም በእጅ አዙር ታፍኖ ከባድ ኪሳራን ተከናነበ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንት አባት ኮር ጉና ክፍለ ጦር ስር በሚገኘው እሴ ዴንሳ ብርጌድ አመራርና አባላት የሆኑ 6 ፋኖዎች ለልዩ ተልዕኮ እየተንቀሳቀሱ ባሉበት ነው የአገዛዙ ኃይል የአፈናም ሙከራም ያደረገው በሰዓቱም። ነገር ግን በእጅ አዙር ተገርፏል። የፋኖ አባላቱ ከበባውን የተፈጸመባቸው ትናንት ማለትም በዕለተ ቅዳሜ ቀን ግንቦት 23 በመካነ ኢየሱስ ቀጠና ልዩ ስሙ ድብና ተብሎ በሚጠራው አካባቢ በነበሩበት ሲሆን ከበባውንም ለመስበር ሰዓታት የፈጀ ውጊያን በማድረግ ሊያፍናቸው የነበሩን የጠላት ኃይል በእጅ አዙር አፍነው ከባድ ጥቃት እንደሰነዘሩበት ምንጮች ተናግረዋል። ሻለቃ ብርቅዬ የደመስ ሻለቃ ዳንኤል ደምሴ፣ ፋኖ ሰማይ በረሁን፣ ፋኖ ሲሳይ ጽዳሉ፣ ፋኖ ጸጋዬ፣ ፋኖ ታሪኩ የተባሉ የእስቲ ዴንሳ ብርጌድ አመራርና አባላት የተከፈተባቸውን ከበባ ሰብረው ነው ሊከባቸው የነበረውን የጠላት ኃይል በእጅ አዙርም በመክበብ ከባድ ጉዳት ያከናነቡትም። የጠላት ኃይልም 6ቱን የፋኖ አባላትን ለማፈን ደበና፣ አዳራ፣ ደስኮ ዳት እንዲሁም ደግሞ አጉናና ጓሳ በተባለ አካባቢ በርካታ ኃይሉን በማሰለፍ ካባ ያደረገ ሲሆን ነገር ግን ያሰበው ሳይሳካ ከውባንት ልጆች የተሰነዘረበትን የጽድ ማጥቃት እርምጃ መቋቋም አቅቶት ሞትና ቁስለኛውን ሳያነሳ መፈርጠጡን ጭምር ተገለጿል።
ከአውደ ውጊያዎች መረጃዎቻችን ሳንወጣ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶችም ተሰምተዋል። የጅቤ ከተማን ወሮ ከሚገኘው የአብይ አህመድ ኃይል 57ኛ ክፍለ ጦር የፋኖ ጥሪ በመቀበል ሁለት የብልጽግና አገልጋይ የነበሩ የመከላከያ አባላትና ሁለት የሚኒሻ አባላትም የሐዲስ ዓለማየሁ 7ኛ ክፍለ ጦርን የደጃዝማች ተድላ ጓር ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። ከ59ኛ ክፍለ ጦር 4ኛ ሬጂመንት አንደኛ ሻምበል አባል በመሆን የብልጽግና አሽከር ከሆነው መከላከያ በመክዳትም አራት ኃይል በትላንትናው ተፈራ ዳምጤ ክፍለ ጦሩን ተቀላቅለዋል። ከዚህም በተጨማሪ እንደ መረጃ ምንጮቻችን ሻለቃ ደመስ ጫኔ 8ኛ አባላይ ዘለቀ ክፍለ ጦርን ሽፈራው ገረቡ ብርጌድን የተቀላቀለ ሲሆን በአጠቃላይ በትላንትናው ዕለት ብቻ 9 የጠላት ኃይል የአገዛዙን ጸረ ህዝብን አገዛዝ በመቅዳት የአማራ ፋኖ ብሔራዊ ኃይልን በጎጃም ቀጠና በስፋት ተቀላቅለው ውለዋል። ውድ የተከበራችሁ የሳሚ ዴይሊ የዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም ደግሞ መልካም ረፋድ መልካም ቀን ተመኘሁም።